ስምንተኛ ክፍል ማለት ስንት አመትሽ ነው? 16 በ16 አመትሽ ነው ከቤት የወጣሽው? እሺ ወተሽ የት ሄድሽ? አገባ። ከዛ በፊት ፍቅር ምናምን አላውቅም፣ ምንም ነገር አላውቅም ከሱ ጋር ስጋባ ማለት ነው። በጣም ሾክ ድሞንኩ፣ ተናደድኩም፣ ተደሰትኩም። በቃ ስሜቴ ተደበላለቀ። ሰላም ጤና ይስጥልን። የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ፣ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬም በአንድ ታሪክ ተገናኝተናል። የኔ ታሪክ የጀመረው ያኔ ወላጅ እናቴ ወላጅ አባቴን ፈታ ሌላ ያገባችለት ነበር። ከዛ በኋላ የተፈጠሩ ነገሮች ይኸው ለ29 ዓመታት እየተከተሉኝ ጥያቄ ሆነውብኛል ትላለች የዛሬ ተረኛ ባለ ታሪካችን። ምንድነው የሆነችው? ምንድነው የተፈጠረው? ከራሷ ጋር በሚኖረን ቆይታ ሁሉንም ወደ እናንተ ተከበራችሁ ተመልካቾች የምናደርስ ነው የሚሆነው። በዮሃ ሚዲያ የሚቀርብ ታሪክ አላችሁና እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኛችኋል። እኔ አለምሰገድ ታደሰ ነኝ። አብራችሁን ቆዩ። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። በጣም እናመሰግናለን ስለመጣሽ፣ ታሪክሽን ስለምትነግሪን እናመሰግናለን። እንግዲህ እንዳንቺ አይነት ታሪክ ውስጥ ያሉ ሰዎች ይኖራሉ ብዬ አስባለሁ። ለነሱም እንግዲህ ማስታወሻ ይሆናል ብዬ አስባለሁ። በትውውቅን ጀምር። ማን ልበል? ስሜ ኢየሩስ ፈለቀ እባላለሁ። ሌላም የቤት ስም ሰላማዊት የሚባላለኝ። የስም ሀብታም ነሽ። እሺ፣ የትኛውን ነው የምትጠቀሚው? መዝገብ ላይ የመዝገብ ስምሽ የት ነው? አሁን ላይ የምጠቀመው ኢየሩስ የሚለውን የትምህርት ቤትም የሥራ ቦታም ስሜ ኢየሩስ ነው። ያኛው ሰላም የሚለውን መዝገብ ላይ ተጠቅመሽው ነበር? ትምህርት ቤት እስከ 6ኛ ክፍል ተጠቅሜው ነበር። ትምህርት ቤትም? ኦኬ። ከዛ በኋላ ነው። ለምን ቀየርሽ? ከዛ በኋላ ማለት መንገር ማወቅ ከቻልን ማለት ነው። አይ እኔ ስማሪ ነበረው እዛ ኦሮሚያ አካባቢ አርሲ ነገሌ የሚባል ቦታ ስለነበረ ያው ባለማወቅ ነው። አንዳንድ ልጆች እንደዚህ በኦሮሚኛ ሌላ ትርጉም ነው ያለው ስሙ ማለት ነው። የትኛው? ይሄ ሰላማዊት የሚባል ስም ሲጣመም ሌላ ትርጉም አለው። ስለዚህ ትርጉም ስላለው እንደዚህ ይያሉ። ምንድነው አሉሽ ትርጉሙ? አይ ትርጉሙ እዚህ ጋር የሚወራ ስላልሆነ እሺ እኔ ገናው ነው ካንቺ ሰሞን ትርጉም አለው ማለት ሲጣመም ትርጉም ስላለው እንደዛ ይያሉኝ ይሮጣሉ። እሱን ትርጉም እየጠሩ ሲሮጡ ያው ልጅ ስለነበርኩኝ እሱን ካርዴን ደለትኩትና ሰላማዊት የሚለውን ደልቼ ኢየሩስ ብዬ ጻፍኩበት። በራሴ ማለት ነው። እንደውም ትምህርት ቤት አልመዘግብም ብለውኝ አያቴ ናት ለምና በግድ ለምና ባካችሁ ልጅ ስለሆነች ነው ምናምን ብላ ያስመዘገበችኝ ማለት ነው። እሺ እስኪ ወደ ኋላ እንመለስ። ስለዚህ የት አካባቢ ተወለድሽ? የት አደግሽ? የተወለድኩትም አርሲ ነገሌ ነው፣ ያደግኩትም እዛው ነው ተወልደሽ? አርሲ ነገሌ ነው ተወልደሽ ያደግሽ? እስከ 8 የተማርኩትም እዛው። እንዴት ነበር ልጅነት? ልጅነት ደስ ይላል። ያው አያት ነው ያሳደገችኝ። በአያት እጅ ነው ያደግሽው? በአያት እጅ ነው ያደግኩት። ያው ደስ ይላል። የአያት ፍቅር ሞልቃቃ ይባላል። የአያት ልጅ በአያት እጅ ያደገ ልጆች ብዙ ጊዜ ያው አያት ስለሚሳሱ ለልጅ ልጆቻቸው ይባላል። አዎ በትክክል በደንብ በጣም ነው የምትሳሳልኝ። በጣም ሳስታ ነው የምታሳድገኝና ያው እንደውም በጣም ከልጆቿ በላይ ነው እሷ ከወለደቻቸው ልጆች በላይ ነው እኔን የምትወደኝ። እንደ ገበያ ትሸጥ ነበር፣ ግልት ጨው ምናምን ትሸጣለችና እንደውም እዛ ደብቃ ወተቱላ ደብቃ ታጠጣኛለች። ለኔ ከመሳሳቷ የተነሳ ማለት ነው ተሳሳልኛለች። ስመታ ማጎቶቼ የእናቴ ወንድሞች ሲመቱኝ ከኔ ጋር ነው የምትመታው። በቃ አጥፍቼ ስመጣ እኔን ደብቃ ምናምን እንደዛ ነው። እና አያት አዎ በጣም አሞላቃ ነው የምታሳድገው። እንግዲህ እስከ 8 እዛ ነበርኩኝ ብለሽኛልና ወደ አያትሽ ሄደሽ ያደግሽበት ምክንያት ምንድን ነው? ያው ወደ አያቴ ሄጄ ያደግኩበት ምክንያት እናቴ በልጅነቴ ነው ለአያቴ የሰጠችኝ። አባትና እናቴ እኔ በማላውቀው ምክንያት ተለያይተዋል እና ገና በሕፃንነቴ ነው 1 አመት ራሱ የሚሞላኝ አይመስለኝም። ታሪኩን በደንብ አላውቀውም። ለአያቴ ነው የሰጠችኝ። ጡት ራሱ አያቴን ነው ጠብቼ ያደግኩት እና በዛ ምክንያት ነው አያቴ ያሳደገችኝ። እናትና አባትሽ በመለየታቸው ምክንያት? የእናትሽ እናት ናቸው? አዎ የእናቴ እናት ናቸው። እሺ ከዛ በኋላ እንግዲህ ካደኩኝ በኋላ 7 አመት ምናምን 8 አመት አካባቢ ነው እናቴን ያየኋት ብለሽኝ ነበር። 7 አመት። እስከዛ ስታድጊ
መቼም በዚህ ከ0 ዓመት ጀምሮ በስንት ዓመት ነው የተሰጠሽ የተባልሽው? 1 ዓመት ምናምን ቢሆን ነው። በታሪክ ነው የማውቀው እንጂ እኔ አላውቅም። እኔ አያቴን ነው ስታውቂ አያትሽን እንደ እናት ነበር የምታውቂያቸው የነበረው እናትሽን እስክታገኚ ወይስ ተነግሮሻል? ተነግሮኛል። እንደ አያት ነው የማውቃት። እናቴም እኮ እየመጣች ታየኛለች። ያው ግን እኔ ብዙም ለሷ ትኩረት የለኝም። ምክንያቱም ያው ጠብቼ ያደግኩት አያቴን ጡት ነው። ስለዚህ ሙርማ ደላ ወደ አያቴ ነው። ተረዳሁሽ። እሺ ከዛ በ7 ዓመትሽ ነው እናትሽ ያረፉት? እናቴ ያው በ7 ዓመቴ ነው ያረፈችው። አረፈች ከዛ በኋላ። ከዛ ህይወት እንዴት ቀጠለ? ያው እናቴ ካረፈች በኋላ አያቴም አቅሟ እየደከመ መጣ። እየደከመች ስትመጣ አያቴም እኔም በቃ 8ኛ ክፍል ሆኜ ያው ሌላ ቤተሰብ የለም። ሌላ ቤተሰብ ስለሌለ ከአያቴ ውጪ እሷም እየደከመች ስትመጣ እዚህ ጋም አይዞሽ የሚለኝም ሰው ስላልነበረ እኔም ያው ወደ ትዳር ገባሁ። 8ኛ ክፍል እያለሁ አገባሁ። ለቤተሰብሽ የመጀመሪያ ልጅ ነበርሽ? ለእናትሽ? ለእናቴ ያው የመጀመሪያ ልጅ ነኝ። ለእናት ለአባትሽ የመጀመሪያ ልጅ ነበርሽ? እሺ እንግዲህ በዚህ ውጣ ውረድ እንግዲህ አደግሽ። ከዛ በኋላ ወደ ራሴ ህይወት ደግሞ ገባሁኝ ብለሽኛልና ለምን ወደዛ ገባሽ? በልጅነት ነው እንግዲህ አይ ቲንክ ወደዛ የወጣሽው ይመስለኛል ከአያትሽ ጋር አይደል? እንደነገርሽኝ ከሆነ ለምንድን ነው ምክንያቱ? እንደውም የወጣሁት ሚኒስትሪ እንኳን ተፈትኜ የሚኒስትሪ ካርዴን ሳልወስድ ነው የወጣሁት። ምክንያቱም ሳፖርት የሚያደርገኝ ሰው አልነበረም። አጎቶቼም ብዙም አልነበሩም። የእናቴ ወንድሞች ነበሩ፣ 2 አሉ፣ ግን ሳፖርት አያደርጉኝም። ስለዚህ ሳፖርት የሚያደርገኝ ሰው ስለሌለ እሷ ደግሞ በእኔ ምክንያት እኔ ባጠፋው ቁጥር እሷ ከኔ ጋር እየተሰቃየች ስለሆነ በቃ እኔ ለምን የራሴን መንገድ አልጀምርም ብዬ ወጣው ማለት ነው። 8ኛ ክፍል ማለት ስንት ዓመትሽ ነው? 16 በ16 ዓመትሽ ነው ከቤት የወጣሽው? እሺ ወጥተሽ የት ሄድሽ? አገባሁ። እሺ ቀጥታ ገባሽ? አገባሁ። ማንን አውቀሽ? በምን ተዋውቀሽ? እንዴት ተዋውቀሽ? እኛ ጠላ እንሸጥ ነበር። እሺ አያቴ ጠላ ትሸጣለች እና ጠላ በቆልት ምናምን ይባላል እኛ ጋር ትሸጣለች። እሱን ስትሸጥ ከዚህ ከሆለት አካባቢ የኛ ሀገር ተወላጅ ነው እሱም ከሆለት አካባቢ መጥቶ እኛ ጋር እንዳጋጣሚ ጠላ ሊጠጣ መጣኛ ጋር እና ሲመጣ በቃ ከአያቴ ጋር ያወራሉ። እሱና አያቴ ማለት ነው። ሲያወሩ በቃ እቺ ልጅ ወስደህ አስተምርልኝ እና የሱ ፋሚሊና የኔ አያት ይተዋወቃሉ። ስለዚህ እቺ ልጅ ወስዳ ካስተምርልኝ አዲስ አበባ ወደዛ የምትኖርበት ቦታ አስተምርልኝ እቺ ልጅ ምናምን ትለዋለች። ከዛ እሱም በዛው አጋጣሚ ወሰደኝ። አስተምርሻለሁ፣ ለቁም ነገር አበቃሻለሁ ብሎ ወሰደኝ። ከዛ በቃ ተጋባን ማለት ነው። ከራሱ ጋር ተጋባን። ከዛ ተጋብተን አስተምሮኛል። ከ9ኛ ጀምሮ አስተምሮኛል እና አሁንም ያለሁት ከሱ ጋር። አሁንም ከሱ ጋር ነሽ? ከሱ ጋር ነው ያለሁት። በጣም ደስ ይላል። ከሱ ጋር ነው ያለሁት። እንግዲህ መጀመሪያ አያትሽም አደራ የሰጡት እንዲያስተምርሽ ነው። ሄደሽ እንድትማሪ ማለት ነው ልጅ ስለነበርሽ። እሱ ማስተምራለሁ ብሎ ነው ያመጣሽ። ከዛ በኋላ ቀጥታ ወደ አዲስ አበባ ነው የመጣሽው? ሆለታ ገነት የምትባል ሆለታ ገነት እዛ ነበረ እሱ በነገርክ ላይ መከላከያ ነው። ሆለታ ገነት ነው የሚኖረው እዛና በጣም በትንሽዬ ጠባብ ቤት ውስጥ ነበር አብረን የምንኖረው። ከዛ እውነት ለመናገር እስከ በቃ አለ አይደለ በራሴ ፍቃድ ነው እንጂ እሱ አስገድዶኝ ምናምን አይደለም። በራሴ ፍቃድ ወደ ትዳር መግባት አለብን። ከዛ ወደ ትዳር በቃ ወደ ትዳር መግባት አለብን ብለን ገባን። በልጅነቴ ነው ትዳር ያዝኩት። በጣም ደስ ይላል። ከዛ ጊዜ ጀምሮ እስካሁን አላችሁ? በጣም ደስ ይላል። ቤተሰብ እንዴት ምን ልጆች መጡ? ልጆች ወልደናል። 2 ልጆች። የ2 ልጆች ወላጆች ሆናችኋል። በጣም ደስ ይላል። እድሜሽ ምን ያህል ነበር? የሱ እድሜ ምን ያህል ነበረ? የሱ እድሜ እኔ 16 ነበርኩኝ። እሱ በዛን ሰዓት 26 ዓመቱ ነበር። 10 ዓመት ያህል ይበልጠኛል። እንግዲህ በልጅነት የተጀመረ ትዳር ደስ ይላል። ምኑንም ሳታውቂው ይመስለኛል እንግዲህ አይደል? 16 ዓመት በጣም ጩጬ ነበርሽ። ከዛ ገባሽ ለትምህርት ነው። ከዛ በኋላ ያ ግንኙነት ያ ለትምህርት ታስቦ የነበረ ነገርን እንዴት ነው ወደ ፍቅር የተቀየረው? እስኪ ታስታውሻለሽ? ምክንያቱም
በቃ ከዛ ይዞኝ መጣ። እውነትም ታማኝ ነው፣ መልካም ነው፣ እያስተማረኝ ነበር ራሱ ጋር አስቀምጦ። እኔ ደግሞ ከዛ በፊት እንደሱ አይነት ሰው መልካም ሰው አላየውም ነበር። ምክንያቱም እንኳንስ አይደለም ሌላ ሰው አጎቶቼ እንኳን የገዛ አጎቶቼ እኔ ትምህርቴን በስርዓት ተምሬ ለቁም ነገር እንድበቃ የሚጋብዙ አልነበሩ። ስለዚህ እሱ መልካም ሰው ስለነበረ በቃ ከሱ ጋራ ብንጋባና አንድ ብንሆን ጥሩ ሰው ነው፣ መልካም ሰው ነው። ስለዚህ በጥሩ እንክብካቤ ይዘኛል፣ እንከባከበኛል። እኔም ደግሞ አላቅም ይሄ ፍቅር፣ ከዛ በፊት ፍቅር ምናምን አላቅም፣ ምንም ነገር አላቅም ከሱ ጋር ስጋባ ማለት ነው። ስለዚህ ከሱ ጋር ብጋባ ውጤታማ ሆናለሁ። ስለዚህ ከሱ ጋር ብንጋባ ጥሩ ነው። ጥያቄው ከማን መጣ? ካንቺ? ጥያቄውማ ከሱ ነው። በቃ ብንጋባ ምን ችግር አለው? በቃ እኔ ሚስት የለኝም። በእርግጥ በእድሜ ልበልጥሽ እችላለሁ፣ ግን እንከባከብሻለሁ፣ እንደተባለው ማስተምርሻለሁ፣ ምንም ነገር አላጎልብሽም። ስለዚህ ብንጋባስ? ምክንያቱም ዝምድና የለንም፣ ያው በመተዋወቅ ነው። አስተምርልኝ ተብሎ ነው የተሰጠው። ስለዚህ ብንጋባስ ሲለኝ እሺ አልኩት። በቃ ምክንያቱም ከመልካምነቱ የተነሳ ልቤ ራራ ማለት ነው። ስለዚህ እሺ አልኩትኝ። ተጋባን። እስከ 20 ዓመቴ አልወለድኩም ነበር። በ20 ዓመቴ ነው የወለድኩት የመጀመሪያ ልጅ። የመጀመሪያ ልጅን በ20 ዓመትሽ ነው የወለድሽው? በጣም ደስ ይላል። አሁን 2 ልጆች ነው ያሏችሁ። አጠቃላይ ምን ያህል ዓመት ቆያችሁ ማለት ነው? 13 ነው። 2004 መጨረሻ አካባቢ ላይ ነው የተጋባን። ያው ወደ 14 እየሄዳችሁ። በጣም ደስ ይላል። እንግዲህ ትልቁ ነገር ያው ትዳር በየትኛውም አጋጣሚ የፍቅር ግንኙነቶች ሊጀመሩ ይችላሉ። ልክ እንደናንተ አይነት ወይም በሌሎች አጋጣሚዎች ትውቆች ሊመጡ ይችላሉ። ያንን አጽንቶ መያዝና መጠበቅ ደግሞ በጣም ትልቁ ነገር ነው። እንግዲህ እንዳልሽኝ እሱም ጥያቄውን ሲያቀርብልሽ እንግዲህ ያው እንከባከብሻለሁ ያለውን ነገር አድርጎ ነው። እውነትም ደግሞ አድርጎታል። ምክንያቱም እኔ ልጅ ነበርኩ በዛ ሰዓት፣ ትዳር የምመራ ሰው አልነበርኩም። በዛ ላይ ልጅ ነኝ፣ በዛ ላይ የአያት ልጅ፣ ምንም ነገር አልችልም ነበር። አያትሽ ግን ምን አሉ? አያቴ ምንም አላለችም። ደስ ነው ያላት፣ እንደው ይሁን ነው ያለችው። ጠይቋታል፣ እሷን ቀድሞ ጠይቋታል። ደስ ነው ያላት፣ ይሁን ነው ያለችው። አንተ እቺን ልጅ በስነ ስርዓት ያዛት፣ የሙት ልጅ ናት። ስለዚህ አንተ እንደ አባትም እንደ ወንድምም አድርጋ ከሷን ያዛት እንጂ ይሁን ብላ ፍቃዷን ሰጥተዋለች። ከሷ ፍቃድ አግኝቶ ነው። እና እንዳልኩ ያው የአያትም ልጅ ነኝ፣ ልጅም ነኝ። ትዳር ስትይዝ ደግሞ ሙያ ምናምን የሚባል ነገር አለ። እንጀራ መጋገርም ብዙም አልችልም ነበረ። ያው በቃ የሰራውትን በልቶ ያው ተቀብሎት አይደል ልጅነቴን ያውቀዋል። ስለዚህ ተቀብሎት ስለሆነ ያገባኝ የማጠፋውን ጥፋት እያረመ ሳጠፋ እየቀጣ ትምህርት ቤት አልሄድም ስል እየገረፈ ነው ወደ ትምህርት ቤት እንኳን የሚልከኝ ማለት ነው። ስለዚህ እንደዚህ ነው፣ እንደ አባትም እንደ ባልም እንደ ወንድምም ሆኖ ነው ሪስኩን የወሰደው ማለት ነው። መልካም፣ በጣም መልካም። አሁን ልጆችም እያደጉ ነው። ተመስገን። አንዱ 9 ዓመት ባለፈው ተከበረለት። አንዱ አሁን ሰኔ ነው 5 ዓመት የሚሞላው። ሁለቱም ወንዶች ናቸው? ኦኬ፣ በጣም ጥሩ። አባቴንም አላቅም ነበር። አባቴን ራሱ የኔን ራሱ ወላጅ አባት አላቀውም ነበር። የኔን ወላጅ አባቴን ራሱ አሁን ሁለተኛ ልጄን ስወልድ ከዛሬ 4 ዓመት በፊት ነው ያገኘሁት። አባቴን ራሱ ማለት ነው። ትክክለኛውን ወላጅ አባትሽን አገኘሽ? ትክክለኛው ወላጅ አባቴን አግኝቻለሁ። እንዴት በምን አጋጣሚ ያገኘሽ? ምክንያቱም ስትነግሪኝ የነበረው ቅድም እናትሽ ሰጠችሽ ለእናቷ። በቃ እናቷ ለአያትሽ ማለት ነው። ስለዚህ አያትሽ በእንክብካቤ አሳደጉሽ። ከዛ በኋላ በመሀል ምን ብለሽኛል? እናቴ እና አባቴ ያው እንደተለያዩ ነው ማለት ነው። አጋጣሚ እንደሆነ አላውቅም እንጂ በቃ ጀስት ተለያይቷል። በዛ መሀል ነው እንግዲህ እናትሽ እየመጣች ትጠይቅሻለሽ ምናምን። ከዛ አረፉ። በዛ መሀል አባትሽ መጥቶ ጠይቆሻል? አግኝተሻል? አላገኘሽ። ስለዚህ የምትጠሪው በአያትሽ ነበር መጀመሪያ ምስላለሽ። እሺ፣ ከዛ አባት የሚባለውን ነገር ታዲያ በምን አወቅሽ? መቼ አባት የሚባለውን ነገር ያው ስታድግ እያደግክ ስትሄድ ከማን የተወለድኩት፣ እንዴት ነው፣ ፋሚሊ የለኝም ወይ፣ የአባት ወገን የለኝም ወይ፣ የእናት ወገኖችን አውቃቸዋለሁ፣ የአባት ወገን የለኝም ወይ፣ ለምንስ በአያቴ ስም እጠራለሁ፣ እኔ አባት የለኝም ወይ ብዬ ስጠይቅ አባትሽ አለ፣ አባት አለሽ፣ ግን ደግሞ ከእናትሽ ጋር ባለመግባባቱ ምክንያት ከእናትሽ ጋር ተፋተዋል እና እናትሽ ደግሞ እኛ እንድናሳድግሽ ለእኔ ሰጥተውኛል። ስለዚህ አባትሽ አይፈልግሽም እና
አባትሽን መፈለግ አቁሚ ያሉኝ። የጠየቅኩት እኮ አሁን አይደለም ቆይቻለሁ 8ኛ ክፍል እያለሁ ራሱ ነው አባቴ ስለ አባቴ ጥሩ ነገር አይነገረኝም ነበር። በቃ እንድፈልገውም አይፈልጉም እነሱም ማለት ነው። እንድፈልገው ስለማይፈልጉ ጥሩ ነገር አይነግሩኝም። እኔም አልፈልገውም። በቃ እኔ ጭራሽ ረስቼዋለሁ አባት የሚባለውን ነገር ማለት ነው። ከዛ ግን ስወልድ አያታው ልጆች አለ አይደል ሲያዩ ይሄ አያት ምናምን ሲያዩ የኛ አያት የለንም ወይ እኛስ እማዬ እናትሽ የለችም አባትሽ የለችም ይላል ይሄ ትንሹ ልጅ ማለት ነው መጀመሪያ የተወለደው። ከዛ ሲል አባቱ ሲሰማ ሐላባ አካባቢ እንዳለ በመረጃ የእናቴ አክስት ትነግረዋለች። አለኮ አባቷ በርበሬ ነጋዴ ነው ስለዚህ እከሌ ይባላል ስትለው እኔ ደግሞ አይ አልፈልገውም አባቴ እንደዚህ አይደል ለእናቴ እንደዚህ ነበር እንዴ ስላት አይ አረ ማን ነው እንደዚህ የተሳሳተ መረጃ ይነገረሽ ልክ አይደለም እሱ እንደዚህ አይነት ሰው አይደለም። በርግጥ ማይግባቡበት ነገር ሊኖራቸው ይችላል ግን አንቺ እንደሰማሽው አይነት መረጃ አይደለም ስለዚህ ፈልገው አለችው ለሱ ማለት ነው ለባለቤቴ። ከዛ ፈልገው ስትለው አድራሻ ምናምን ያዘና ሐላባ ሄደ ማለት ነው። ሲሄድ ያው ታዋቂ ስለነበር በርበሬ ስለሚነግድ ስሙ ጌቱ አንዋር ይባላል። ወዲያውኑ ሄዶ በርበሬ ተራ ሲጠይቅ እንዴ ጌቱንማ እናውቀዋለን ግን ለምን ፈለከው ይሉታል። አይ እኔ መጀመሪያ ለሌላ ነገር ህብረተሰቡ ለሌላ ነገር መስሎት አልነገራቸውም ነበር። ከዛ አይ እኔ እሱ ልጅ ነው ማገባውና ልጁ ናት ከአባቱ ጋር መገናኘት ስለፈለገች ልጅና አባትን ላገናኝ ነው ሲላቸው ከዛ ያውና እንደውም የሱ ቤት ምናምን ብለው በጣት የሚጠቆም ያህል ነው ቤታቸው ማለት ነውና ከአባቴ ጋር በዛ መንገድ ነው የተገናኘነው። ባለቤቴ ነው መጀመሪያ ባለቤትሽ አገኘው። ከዛ በኋላስ ካንቺ ጋር የነበረው ነገር እንዴት ነበር? አንቺ ታገኛቸው እንዴት ነበር? ባለቤቴ አገኘውና ደወለልኝ። እኔ ገበያ ነበርኩኝ ደውሎልኝ ምን ትያለሽ አባትሽን አገኘውልሽ አለኝ። ከዛ በቃ እውነት አልመሰለኝምና በቃ ስልኩን ዘጋሁት ማለት ነው። አራሁንም ደውሎ አባትሽን አግኝቻለሁ አለኝ። ከዛ እውነት አልኩት አዎ። ከዛ ቤት ሄደ እነሱ ቤት ማለት ነው። የአባቴ እናትም አለች እነሱ ቤት ሄዶ ተሰብስበው ምናምን ቤተሰቦችሽን አግኝቻለሁ ምናምን አለኝ። በቃ ደስ አለኝ። ከዛ እርጉዝ ነበርኩኝ ይሄ ትንሽኛው ልጅ እርጉዝ ነበርኩ። ከዛ በኋላ አግኝቷቸው ነግሯቸው የት እንዳለን መጣ። ከዛ ከአጎቶቼ ጋር ከአባቴ ወንድሞች ጋር ሆኑና ተሰብስበው መጡ ማለት ነው። እኔ ጋር አንቺ ጋር መጡ? አዎ መጡ ሊያዩኝ። እነሱ መጡ አዩኝ። በጣም ደስ አለኝ። በቃ ቤተሰብ እንዳለኝ አባት ያልሽኝ ሰውዬ መጥቶ አየሽ? አዎ መጥቶ እኔ ጋር ቆይቶ ነው እንደውም እሱ ይሄዳል። እንዴት ነበር ስትተያዩ? አሚን አሁን አንቺ እንግዲህ ያስቢ ስንት አመትሽ ነው? ያን ሁሉ አመት አባትሽን አይተሻታል? ስንተያይ እንዴት መሰለክ ንዴትም አለብኝ ደስታም አለብኝ። ንዴትም አለብኝ ምክንያቱም ለምን አልፈለገኝም ማለት አባቴ ነው ልጁ ነኝ ያውቃል ለምን አልፈለገኝም። ይሄ ሁሉ ቤተሰብ እያለኝ በጣም ብዙ ናቸው። ይሄ ሁሉ ቤተሰብ እያለኝ እስከዛሬ ድረስ ለምንድን ነው ባዶነት ሲሰማኝ የቆየው? ለምንድን ነው ያልፈለገኝ ብዬ ነበር አዝኜ ነበር። ግን አስረዳኝ። ከዛ በኋላ ሳልፈልግሽ ቀርቼ አይደለም መጥቼ ከአንድ ሙለት ሶስቴ ጠይቄሻለሁ። ስጠይቅሽ እናትሽ ባለስልጣን ሰው እንዳገባችና ይገልሃል ያገባችሁ ሰውዬ ይገልሃል ስላሉኝ ትቼ በቃ ልጄ ስታደግ ራሷ ትፈልገኛለች ብዬ ዝም ብዬ ቁጭ አልኩ። እናቴ መሞቷንም እሱ አልሰማም። የዛኔ ነው የሰማው ማለት ነው እውነት። ከዛ ቁጭ አልኩኝ ዝም ብዬ ምናምን አለ እና ሳገኘው ንዴትም ነበረብኝ። እንደውም በደንብ ራሱ ሰላም አላልኩትም ምክንያቱም በጣም ተናድጃለሁም ቁጭትም አለብኝ ምክንያቱም ስወልድም ብቻዬን ነኝ እና አይዞሽ ይሄ እኮ በጣም ብዙ ሰው የሚሰማው ስሜት ነው። አይዞሽ እንዳየሽው ምን አልሽው? አይ እንዳየው ሰላም አላልኩትም። ወደ ኩሽና ነው የገባሁት። ቤታችን ኮንዶሚኒየም ነውና ወደ ኩሽና ገብቼ በሩን ዘጋው። ከዛ በግድ ነው በሩን ራሱ የከፈትኩት ማለት ፈርቶ ምናምን ምን ተሰማሽ? ለምን እንትናልሽ? በቃ ለምን አልኩ። ለምን አባቴ ደግሞ ወጣት ነው በጣም ወጣት ነው። ለምን እሱን የመሰለ አባቴ ያለኝ ብቻዬን አልኩኝ። አይዞሽ
ልብሽ መታ መጀመሪያ ግን ስታዩ ማለት አሁን ምንድነው መሰለሽ እኔ አሁን የምገምተው ነገር አለ አንድ ሰው የሚያለኝ ነገር ነበርና ይሄ ልክ ወላጅ ወንድምና እህት ወይ ሲገናኝ እህትና ወንድም ሲገናኝ አባትና ልጅ እናትና ልጅ ሲገናኙ የሆነ በስሜት የሆነ አላቅም እንዴት ኤክስፕሌን እንደማደርገው የሆነ የማታውቀው አይነት ስሜት ተሰምቶሻል? ይሁን መንዘር ይሁን እኔ አላቅም እንዴት ኤክስፕሌን እንደማደርገው። ምክንያቱም 26 ዓመቴ ላይ ነው አባቴን ያገኘሁት ማለት ነው። 26 ዓመት ሙሉ አላውቀውም አባቴን እና 26 ዓመቴ ነው ሳየው በቃ በጣም ሾክድም ሆንኩ፣ ተናደድኩም፣ ተደሰትኩም። በቃ ስሜቴ ተደበላለቀ። ግን ካደረ በኋላ አጎቶቼ ወዲያው መተው ሄዱ። አባቴ ግን አድሮ ምናምን አረጋግቶኝ ከዛ ሲነግረኝ እየተረዳው መጣው እንጂ አሁን ራሱ አብረን አንዳንዴ ይመጣል ቤት አሁን ይመጣል። ሀላባ ነው የሚኖረው። ይመጣል። ሲመጣ ይሄ ኤቢኤስን እናያለን አፋልጉኝ ፕሮግራም ስናይ አሁን አባቶች ምናምን ልጆቻቸውን ፈልገው ሲያገኙ አባቴ አየክ አይደል እለዋለሁ። አንተ ግን አልፈለከኝም እኮ እኔ ነኝ ፈልጌ ያገኘው ምናምን እለዋለሁ ማለት ነው። ከዛ ያለቅሳል በቃ እና እንደዛ ስለው አይ እኔ ሳልፈልግሽ ቀርቼ አይደለም ግን እናትሽም ማለፏን አላውቅም፣ ግን ደግሞ እንደዚህ ተብያለሁ፣ መጥቻለሁ ብዙ ጊዜ መጥቻለሁ፣ ግን ሊነግሩኝ ፈቃደኛ አልነበሩም ሲለኝ ነው የተረዳሁት። እንግዲህ 26 ዓመት ቀላል። በዚህ አጋጣሚ በነገራችን ላይ የእውነት እኔ እንኳን ደስ አለሽ ማለትም እፈልጋለሁ። ማለት ቀላል አይደለም ትርጉሙ። ይኸውልሽ ስቲል ነው ወላጆቻቸውን እየፈለጉ ሰዎች አሉ። እኔ የማን ልጅ ነኝ? ማን ነው የወለደኝ? ማለት በህይወት አለው አባቴ፣ በህይወት አለችው እናቴ ብለው የሚጠይቁ ሰዎች አሉ። ገባሽ? አንቺ እግዚአብሔር ጥያቄሽ መልሶልሻል። እንግዲህ የመጀመሪያውንም ቢሆን ማለት ነው። ገባሽ? ቀላል አይደለም። እንትኑ ራሱ የጊዜውን ርቀት ራሱ ታስቢው ማለት ሳታይ 26 ዓመት ቀላል አይደለም እኮ ለአንድ ሰው። ተስፋ በቆረጥሽ ሰዓት በቃ እኔ የለኝም ወላጅ ብለሽ ባልሽ ሰዓት ነው። በነገርክ ላይ በጣም ነው በቃ ተስፋ የምቆርጠው። ብዙ ቀን ስወልድ፣ በተለይ ስወልድ በቃ የእናቴ አለመኖር የሚሰማኝ ስወልድ ነው። ስገባ ልክ ወደ ቤት ስገባ ወልጄ የእናቴ አለመኖር ይሰማኛል፣ የአባት አለመኖር ይሰማኛል። ምክንያቱም ማን ነው እሱ? እኔ ማን አለኝ? እህት የለኝ፣ ወንድም የለኝ። እኔ ማን አለኝ? ቆይ እኔ ማን ነኝ? ስለዚህ በቃ እኔ ብቸኛ ሰው ነኝ ብዬ ነው ማስበው የነበረው እና ብቸኛ ሰው ነኝ ማንም የለኝም ብዬ እንደውም ብዙ ጊዜ ከቤት አልወጣም ነበረ። ረጅም ጊዜ ከቤት አልወጣም። ቤት ነው ማሳልፈው። ትምህርት ማር ነበር። በቃ ከትምህርት ቤት ወደ ቤት፣ ከቤት ወደ ትምህርት ቤት ነበር የኔ ህይወት ማለት ነው። እና ቤተሰብ አለመኖር በህይወትክ ላይ በጣም ብዙ ጉድለቶችን ነው የሚያጎድለው። አባት አለመኖር፣ እናት አለመኖር ብዙ ጉድለቶችን ነው በህይወትክና የሚያጎድለው። በጣም የሚሰማኝን ስሜት ነው አባቴን ሳገኘው የተሰማኝን ስሜት ግማሹን አቅልየዋለሁ። ቢያንስ አባት አለኝ። በአባቶቼ ወገኖች ብዙ የአባቶቼ ወንድሞች አሉ። ሄጃለሁ እኔም ከዛ በኋላ ከተገናኘም በኋላ እኔም ሄድኩኝ። እንደውም አላስችል ብሎኝ 3 ወር ሐራስ ነበርኩኝ። ሄድኩኝ በቃ። ሄድሽ እሱ ጋር? አዎ ካልሄድኩ አያቴ አቅመ ደካማ ናት፣ የእሱ እናት ማለት ነው። የአባቶቼ ወገኖች ደግሞ እንዳሉ ሙስሊሞች ናቸው። እና እንደውም መጀመሪያ ስም የነሱ ያወጡልኝ ዘይቱና ነበር። የአባቴ አባት ነው ያወጣልኝ። አንዋር ይባላል የአባቴ አባት። እና ሄድኩኝ በቃ። ካልሄድኩ አልኩ። ተይ አራስ ነሽ፣ አራስ ከሆነሽ እንዴት ትሄጃለሽ? ገና 3 ወርሽ ነው ስባል በፍጹም አልኩኝ። ሄጄ አክስቶቼ ማየት አለብኝ፣ አያቴ ማየት አለብኝ አልኩኝ። እንደውም እየሄድን በቃ አክሲደንትም ገጥሞን መኪና ተገልብጦ እግዚአብሔር ነው ያተረፈን ማለት ነው። እዛ እነሱ እየደገሱ ሲጠብቁን እኔ የመጀመሪያ ልጄ ባለቤቴ ይሄ ገና ህፃኑን ልጅ ይዤ እየሄድኩኝ አደጋ ገጠመን። ልክ ስንገባ መኪናው ተገለበጠ እና በቃ ሁላችንም በቃ እኔም ተጎድቼ ህፃኑማ በተለይ ህፃኑ ትንሹ ልጅ ወድቆ ከመኪና እግር ከወንበሩ ስር ነው የተገኘው ማለት ነው። እና እንደዚህም ሆኜ ሄጄ አየዋቸው። ብዙ ናቸው፣ በጣም ብዙ ናቸው። ይሄ ሁሉ ቤተሰብ ግን ጥያቄ አልጠየቅሽም ማለት አሁን አባትሽን የመጀመሪያው ጥያቄ እንዳልሽው ጥሩ መደበኛ እና በጣም ትክክለኛ ጥያቄ ነው የጠየቅሽው። ለምን እስከዛሬ አልፈለከኝም የሚለው ጥያቄ ማለት የብዙ ጥያቄ ስለሆነ ከዛ በኋላ ግን እህት አለኝ ወይ ወንድም አለኝ ወይ እንደዚህ አይነት ጥያቄዎችን አልጠየቅሽም? ቀጥታ ወደ ቤት ነው የሄድሽው እሱ ጋር? ከዛ በኋላ አንቺ ጋር ከቆየ በኋላ እና እሱ ጋር ነው የሄድኩት ሳትጠይቂው?
እህት ወንድም አለኝ ምናምን አለ? ምንም አላልኩትም። መጀመሪያ እኔ ጋር የመጣ ጊዜ እኔ ምንም አልጠየቅኩትም። ምክንያቱም እኔ የራሴን መልስ ተመልሶልኝ ነበር። አባቴን አግኝቼው ነበረ። ከአባቴ ጋር ነው ጥሩ ጊዜ ያሳልፌ አባቴ ሄደ። ከዛ በኋላ ጥያቄው ይደርሳል ብዬ ስላሰብኩኝ ምንም ነገር አልጠየቅኩትም። ብቻ እኔ የመጀመሪያ ልጁ እንደሆንኩኝ አውቃለሁ። እሱም ነገረኝ። የመጀመሪያ ልጁ እንደሆንኩም ደግሞ ያስታውቃል። ወጣት ነበረ። ወጣት ነው አባቴ። ስቲል አሁንም ወጣት ነው። ስለዚህ የመጀመሪያ ልጁ እንደሆንኩኝ ገባኝ። ከዛ እዛ ሲሄድ ነው የጠየቅኩት። ትዳር የለህም ወይ? ከእናቴ በኋላ ትዳር ሚስት አላገባህም ወይ ምናምን ብዬ ጠየቅኩት። እዛ ሲሄድ ማለት ነው። ከእናትሽ በኋላ አላገባውም፣ ግን የወለድኩት ልጅ አለኝ። አንድ ወንድ ልጅ ወልጃለሁ፣ ግን ሚስት አላገባውም። በመደበኛነት ሚስት የለኝም፣ ግን አንድ ልጅ ወልጃለሁ፣ አስተዋውቅሻለሁ አለኝ። ይሄ ነው። ስለዚህ እህት ወንድም በሱ በኩል በአባትሽ በኩል አንድ ወንድም ብቻ ነው? በአባቴ በኩል አለኝ አንድ ወንድም፣ እሱ የወለደው ማለት ነው። አባቴ የወለደው አንድ ወንድም አለኝ በአባቴ በኩል። በእናትሽ በኩልማ በቃ ብቸኛ አይደለሽ? በእናቴ በኩልማ አለኝ እንጂ ሞታለች እኮ እናቴ 7 ዓመት አካባቢ ላይ ሞታለች። ግን እኔና ወንድሜ ያልኩክ ብዙ ርቀት የለንም። እኔና ወንድሜ ቢያንስ እኔ 3 ዓመት ሲሆን ምናምን ቢወለድ ነው እሱ። አሁን እኔ ለምሳሌ 29 ዓመቴ ነው፣ እሱ ደግሞ 25 ዓመት ቢሆነው ነው። ተቀራራቢ ነው እድሜያችን፣ እኔና ወንድሜ ማለት ነው። እድሜያችን ተቀራራቢ ነው። ምክንያቱም እናቴ እንደዚህ ለአያቶቼ ትስጠኝ እንጂ እኔን እሷ እኮ ለአያቴ ሰጣኝ፣ እሷ ኑሮ ጀምራለች። እሳቸው ኑሮ አግብተው ነበር? አግብታ ነበር። አዎ እሷ ከዛ በኋላ አግብታ በስነ ስርዓት እየኖረች እኔ አያቴ እያሳደገችኝ፣ እንደገና ስላገባችም ወንድሜ ይሄ የእናቴ ልጅ ተወልዶ፣ ስለዚህ እሱ ተወልዶ ከሱ ጋር ተጋብታ እየኖረች ነበረ። ስትኖር ይሄ የእናቴ ልጅ ሁለተኛ ወንድሜን ወለደች። ስትወልድ በመሃል እሱም ሕፃን ሆኖ እኔም ያው 7 ዓመት ወይ 8 ዓመት ቢሆነኝ እንደዛ እናታችን የሁለታችንም አለፈች ማለት ነው። እሺ። እና ሁለታችንም ሕፃን ነበርን፣ ግን እበልጠዋለሁ እኔ በተወሰነ። ገባኝ። አንቺ ታላቅ ነሽ? እኔ ታላቅ ነኝ። በጣም ጥሩ። አሁን በሕፃንነታችን ስትይ ያው ማለት አንቺ ያንቺን እድሜ ታውቂዋለሽ። ከዛ በኋላ ግን እናትሽ ሄደው አንቺን ለአያት ሰጥተው አንቺ አያትሽ ጋር ስታድጊ እናትሽ የራሳቸውን ህይወት ሲኖሩ ልጅ ነው ወለዱ ነው። አሁን ጥያቄሽ ይሄ ነው። ከዛ በኋላ ይሄን ልጅ አግኝተሽው ታውቂያለሽ? አይተሽው ታውቂያለሽ? በዛ እድሜሽ? ጥሩ ጥያቄ ነው። እናቴ ታማለች፣ በጽኑ ትታመማለች። ስትታመም የመጨረሻ ማለት ስትታመም በጣም ሲያማት ባለቤቷ ሁለተኛ ላይ ያገባችው ማለት ነው፣ እሱ ወደ አያቴ ያመጣታል። ወደ እኔ አያት ሲያመጣት ይሄ ልጁ ደግሞ ሕፃን ስለነበረ ከእናቴ ጋር መጥቶ ነበር፣ እዛ አያቴ ጋር ማለት ነው መጥቶ። እንደውም የሆነ ክምር አለ ትዝ የሚለኝ ማለት ነው። ክምር ታውቃለህ አይደል? ይሄ እህል ተከምሮ ገለባ ተወቅቶ የሚከመር፣ እሱን እየዞርን እንጫወት ነበር እኔና እሱ ማለት ነው። እኔና ወንድሜ። ግን ወንድምሽ ምናምን አታውቂም? ወንድሜ መሆኑን አውቃለሁኝ እንጂ ሕፃንም ብሆን አውቃለሁኝ እኮ የእናቴ ልጅ መሆኑን አውቃለሁ። ሕፃንም ብሆን እኮ አውቃለሁ። ግን እየተጫወትን እየተባረርን እየተጫወትን እንደውም ይሄ የእሱ አባት ሁለተኛ ላይ ያገባችሁ ባሏ ማለት ነው፣ እሱ እንደውም ቤት እየጠየቀ አቶ ታፈሰ ይባላሉ የዛ ቤት ባለቤት ማለት ነው፣ የኔ ቅድመ አያት የአያቴ አባት እና የአቶ ታፈሰ ቤት የት ነው እያለ እናቴን ሊጠይቅ፣ እንደውም ከሩቅ አቋርጦ ዲላ የሚባልበት ከተማ ነው እሱ ቢኖረው፣ ከዛ አቋርጦ ሊጠይቅ መምጣቱን የእሱ አባት መምጣቱንም አውቃለሁ። የእሱ አባት ማለት ነው እንደገና አውቃለሁ። በዚሁ አጋጣሚ ነው። ከዛ እናቴም በዛው ሊጠይቃት መጣ። ብዙ አልቆየችም፣ ህይወቷ አለፈ ማለት ነው። እዛው እያለች እዛው እናቴ ጋር አያቷ ጋር ልትስታመም እንደመጣች በዛው ህይወቷ አለፈ። ከዛ እንግዲህ ከዛ በኋላ የሆነው ነገር ወይ እነሱ ወንድሜንም ይዘው ያው ሂደው ይሆናል ወደ ራሳቸው ኑሮ። እናትሽ ሲያልፉ ከዛ በኋላ አሁን ወንድም የምትዩ ሰው አያትሽ ጋር አልመጣም? አልመጣም ጭራሽ። ማን ይዞት ሄደ? አባቱ። እሺ። አባቱን ይዞት ሄደው፣ አባቱ ይዞት ሄደ። እኔ ደግሞ ልጅ ነኝ ብያለሁ። አባቱን ከዛ በኋላ ልፈልገውም አላልኩም፣ ወንድሜንም አላልኩም። ዝም ብዬ ነው ያው ልጅ ነሽ አንቺ ምንም ማድረግ አትችይም። አዎ ዝም ብዬ ነው እየኖርኩ የነበረው። ስለዚህ አባቱን ያሳደገው እናቴ ካለፈች በኋላ አባቱ እናቴንም አስታሞ እስከሚችለው ድረስ አስታሞ እንደሆነ የሞተችው እናቴ
እንደገና ልጁንም ሲያሳድገው እንደነበር እሱ አባቱ ጋር እንደነበር የአባቱ ቤተሰብ ጋር እንደነበር ነው ማቀው እንጂ እኔ አያቴ ጋር አላደገም ልጁ። እሺ እንግዲህ ከዛ በኋላ ምን ተፈጠረ? ከዛ በኋላ ልጁ እያደገ ማለት ነው እዛ አባቱ ጋር እያደገ የሚኒሌም ላይ ይመስለኛል እንደሰማሁት ነው ምነግር ማለት ነው። እንትን ባይሆንም ማለት ነው ጥርት ያለ ነገር ባይሆንም እንደሰማሁት እንደምታውቂው ነው እንደማቀው ሚኒሌም አካባቢ ላይ እኔ ደግሞ አጎቴ ነጌሌ ቦረና አካባቢ ነበር የእናቴ ወንድም የዛኔ እዛ እየተማርኩኝ 7ኛ ክፍል እሱ ጋር ነው የተማርኩት። እየተማርኩኝ ጭምጭምታ ሰማለሁ ወንድሟ የሰላም ወንድም ይላሉ ያው ስሜ ሰላም ነው ብዬሃለሁ። የሰላም ወንድም የህፃናት ዲቪ ደርሶት ነው ምን ደርሶት ወደ ውጪ ሊላክ ነው ሊልኩት ነው ምናምን እያሉ ያወራል አጎቴ ማለት ነው። ይሄ የእናቴ ወንድም ያወራል። ከዛ በዛ ሰዓት ነው ወንድሜ በህፃናት ዲቪ ይሁን በምን አጋጣሚ ይሁን ብቻ ሂዷል ውጪ ማለት ነው። ውጪ ሂዷል። የህፃናት ዲቪ የሚባል አለ ነበር እናንተ ጋር ነበር ሲሉ ወላጅ የሌላቸው እኔም አላቅም ግን ወላጅ የሌላቸው ህፃናት እናትና አባት የሌላቸው ህፃናት የህፃናት ዲቪ ደርሶት ሚኒሌም ላይ ብቻ ያለው ነገር እኔ አላቅም። ይሄ በደንብ ፐርፌክት አይደለም ማደጎ ምናምን ነው ወይንስ ማለት ትክክለኛው ማደጎ እንዳይሆን ብዬ ነው። አይ ቲንክ እንደዛም ሊሆን ይችላል ማደጎም ሊሆን ይችላል። ብቻ በምን መንገድም ብቻ ሄዷል እሱ ሄደ በቃ ሄደ እዛ እየኖረ ነው። እኔም ዝም ብያለሁ እስከዛ ድረስ ጥያቄ ያላነሳው ምንም ነገር። ከዛ ያው እንዳልኩ እንደዚሁ አደግኩ ከ8ኛ ክፍል በኋላ አገባው። ከዛ በኋላ ያደግኩኝ ነፍስ ያወኩኝ ስመጣ ወንድሜን ደሞ ማለት ጀመርኩኝ። ወንድሜ ማለት ሲጀምር ከዛ ያቁታል አጎቴም ስልኩን ያቀዋል ይሄ የእናቴን ባል ማለት ነው ያቁታል። ስለሚያቁት የእናቴን ባል ያቁታል አጎቴም ያቀዋል የእናቴን ባል ማለት የወንድሜን አባት ማለት ነው ያቀዋል። የወንድሜን አባት ስለሚያቀው ይደዋወላሉ ካጎቴም ጋር። ግን እናቴ ከሞተች በኋላ ያንን ግንኙነት አቁመውታል። መደዋወሉን መጠያየቁን አቁመውታል። እነሱም በራሳቸው ዓለም እየኖሩ ነው። እነዚህኛዎቹም አጎቶቼ እናቴ ወንድሞች እዚህ እየኖሩ ነው። ስለዚህ መካከላቸው ጋብ ተፈጥሯል ማለት ነው። ስለዚህ አንቺ ያቁታል ብለሽ ትገምቻለሽ? እኔ ያቁታል ብዬ ነው መገምታው። ነገም ወደፊትም እነሱ በቃ ስላሉ እነሱ ጋር በእነሱ አማካኝነት ከወንድሜ ጋር እንደምገናኝ እርግጠኛ ሆኜ ነው እኔ ማስበው። ስለዚህ እነሱ ግን በመካከላቸው ተራርቀዋል ማለት ነው። ከዛ በራሴ መንገድ ሄድኩና ከአጎቴ ላይ ስልኩን ተቀበልኩት የሱን የወንድሜን አባት ስልክ ተቀብዬ እኔኮ የፋሲካ ልጅ ነኝ አታቀኝም እንዴ ምናም ብዬ ደወልኩለት። እንደውም እዚህ አዲስ አበባ ገብተን ነበር ይዛኔ። አታቀኝም ወይ የፋሲካ ልጅ ነኝ እንዴ እኔ ፋሲካ ልጅ እንዳላት አላቅም ነበር አላት እንዴ አለኝ። አዎ አልኩት። ከዛ እሱ እኔ እናቴን ነው መስለው እናቴን ነው መስለው። ከዛ በቃ እሺ መጣለው አይሻለው አለኝ። መጣለው አይሻለው ሲለኝ እሺ ተባባልና ተቀጣጠረን። እኔ ዊንጌታ አካባቢ ነው ምኖረው። በቃ ቤተክርስቲያኑ ጋር ጴጥሮስ ቤተክርስቲያን ጋር እመጣለሁ